ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የትግራይና የአማራ ህዝብ ግጭትን በንግግር የሚፈታና የጠላቶችን ሴራ የሚረዳ ስልጡን ህዝብ ነው ሲል የትግራይ ጸጥታ ቢሮ ገለጸ። የብልጽግና መራሹ ስርዓት ትግራይን በመከፋፈል ትርጉም አልባ እንድትሆን የሚያከናውነውን ተግባር ቀጥሎበታል ሲልም አሳውቋል። ዝርዝሩ ተዘጋጅቷል። የኢትዮጵያ ፌዴራል መንግስት በሚቀጥለው አንድ ወር ውስጥ በህወሓት ላይ ጦርነት ሊከፍት ይችላል ሲሉ ለአሜሪካ መንግስት የሚሰሩ ሁለት ተቋማት ገለጹም። ጦርነቱ ወደ ኢትዮ ኤርትራ ውጊያ ሊያድግ የመቻል እድሉ ሰፊ ነውም ብሏል። የብልጽግናው መንግስት ይህንን ጦርነት የሚፈልገው አንድ እየሆኑ ያሉ ተቃዋሚዎችን ለመበተን ነው ብለዋል። እንመለከተዋለን። ብልጽግና ተፈራርሞ የተገበረውን የሀገርን የፖሊሲ ሉዓላዊነትን የሚገፍ የአሜሪካን ትዕዛዝ የአፍሪካ ሀገራት ውድቅ ማድረጋቸውን ቀጥሏል። የእያንዳንዱን ኢትዮጵያዊ የጤና መረጃዎችን ለአሜሪካ መንግስት ተላልፎ እንዲሰጥ የሚያደርገው ስምምነት ከአሜሪካ በመጣ ትዕዛዝ መተግበሩም አይዘነጋም። ይህንንም ይዘናል። የፓርላማ አባሉ ባንክ ከመዝረፍ ጀምሮ እስከ እገታና ግድያ በህዝቡ ላይ እየተፈጸመ ነው ሲሉ ገለጹ። መከላከያ በከተማ ባለበት ስለ ችግሩም ለአብይ አህመድ ጥያቄ ባቀረብንበት ሁኔታም ህዝቡ እጅጉን እየተጎዳ ነው ሲሉም ተናግረዋል። ሌላኛው መረጃችን ነው። አሜሪካ እግረኛ ሰራዊትን ሳታዘምት በኢራን ላይ የተራዘመ ጥቃት ለማድረስ ዝግጅት እያደረገች ስለመሆኑ ተነገረም። ዶናልድ ትራምፕ ደግሞ ኢራን የኒውክሌር መሳሪያ እንዲኖራት አልፈቅድም ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የትግራይና የአማራ ህዝብ የቆየ ግጭትን በንግግር የሚፈታና የጠላቶቹን ሴራ የሚረዳ ህዝብ ነው ሲል የትግራይ ጸጥታ ቢሮ ገለጸ። የብልጽግና መራሹ ስርዓት ትግራይን በመከፋፈል ትርጉም አልባ እንድትሆን የሚያከናውነውን ተግባር ቀጥሎበታል ሲልም አሳውቋል። ከሰሞኑ የ4 ኪሎ አስተዳደር ያሳለፈው ውሳኔን ተከትሎ በርካታ ምላሾች መሰጠታቸው የሚታወስ ነው። በተለይም በትግራይ ክልል የሚገኙ የፖለቲካም ይሁን የተለያየ አደረጃጀት ላይ ያሉ እንደዚሁም ከትግራይ ውጭ ሆነው ስለ ክልሉ ህዝብ እንሰራለን የሚሉ አካላት ተመሳሳይ ያለው ተቃውሟቸውን ሲያስተጋቡ ተስተውሏል። የክልሉ የጸጥታ ተቋም ቲዲኤፍም ለህልውናችን ስንል አንድነታችንን እናጠናክር ያለበትን ማብራሪያ ይዞ ወጥቷል። የጠላቶቻችን ምኞት የትግራይ ኃይሎችን በመከፋፈልና በመበተን ትግራይና ተጋሩን በሀገሪቱ ጉዳዮች ላይ ትርጉም የሌላቸው እንዲሆኑ ብቻ ሳይሆን ዳግመኛም እንዳይነሱ እንዲዳከሙና እንዲጠፉ ማድረግ እንደሆነ ግልጽ ነው ይላል የክልሉ የጸጥታ ቢሮ መግለጫ። ትግራይን ቢቻል ከጂኦግራፊ ለመፋቅ የሚያስችለው ፖለቲካዊ ስልትን የመተግበር ሙከራ ብልጽግና መራሹ ስርዓት እያከናወነ ስለመሆኑም ከሰሞነኛው ውሳኔ ጋር አያይዞ አቅርቧል። ከዚህ ጎን ለጎን ደግሞ በትግራይና አማራ ህዝቦች መካከል ዳግም ግጭትን የመቀስቀስ መንገድ ነው በሚል እየተከናወነ ያለ ስራ ነው ብሎም አንዳንድ የሚዲያ ተቋማት ያሰራጩትን በሁለቱ ክልሎች መካከል ውጥረቱ ተካረረ የሚል ሪፖርትንም እማኝ አድርጓል። ነገር ግን ወዳጅም ይሁን ጠላት ማወቅ ያለበት የትግራይና የአማራ ህዝብ ቆየት ያለ ግጭትን በውይይት የመፍታት ልምድ ያለው እንደዚሁም የጠላቶችን ሴራ በቅጡ የሚረዳ የሰለጠነ ህዝብ መሆኑ ነው ሲልም ያክላል የቲዲኤፍ መግለጫ። ባለፉት ጊዜያት የትግራይ ወገኖች እርስ በራሳቸው ተባልተው እንዲዳከሙ ማድረግ በሚል ሲሰራ ቆይቷል። አሁንም ይሄው ጠላት ቀጥሎበታል የሚለው የጸጥታ ቢሮ መግለጫ እንዲያም ሆኖ ከሰሞኑ ከፌዴሬሽን ምክር ቤት ውሳኔ በኋላ የታየው የአንድነትና የነጻነት መንፈስ ወዳጆችን ያኮራም ጠላቶችን ያስፈራ ሆኗል በማለትም ያብራራል። በዚህም ሳቢያ ሀራ መሬት በሚል ተደራጅተው የነበሩ ኃይሎች እየተመለሱ ናቸው ሲላክሉ አሁንም በመሳሪያም ይሁን ያለ መሳሪያ ልዩነት አለን ብላችሁ የወጣችሁ የጠላት ዓላማ ማስፈጸሚያ እንዳትሆኑ ጥሪ እናቀርባለን በማለትም በመግለጫው አንስቷል። ያሉ ልዩነቶችም ትርጉም የሚኖራቸው ትግራይና ህዝቧ ሲኖሩ ብቻ ነው የሚለውን በማከል የኢትዮጵያ ፌዴራል መንግስት በሚቀጥለው አንድ ወር ውስጥ በህዝባዊ ወያነ ሓርነት ትግራይ ህወሓት ላይ ጦርነት ሊከፍት ይችላል ሲሉ ለአሜሪካ መንግስት የሚሰሩ ሁለት ተቋማት ገለጹ። ጦርነቱ ወደ ኢትዮ ኤርትራ ውጊያ ሊያድግ የመቻል እድሉ ሰፊ ነውም ብለዋል። የብልጽግናው መንግስት ይህንን ጦርነት የሚፈልገው አንድ የሆኑ ያሉ የአማራ የኦሮሞና የትግራይ ኃይሎችን ጨምሮ ሌሎችንም ተቃዋሚዎችን ለመበተን ነውም ሲሉ ገልጸዋል። የአብይ አህመድ አገዛዝ በሀገሪቱ ህዝብ ላይ እያካሄደ ያለውና ያለፉት 7 ዓመታት
የሚፈጽማቸው ጥፋቶች አሁን በሰፊው ሊያደርጋቸው ወደ ሰሜን ኢትዮጵያም ሰራዊቱን እያንቀሳቀሰ ነው የሚለው ጉዳይ ሰሞንኛ አጀንዳ ነው። በአንድ በኩል መንግስት ጦርነቱን ለመጀመር አሁን ትክክለኛው ጊዜ ነው ብሎ አስቧል የሚሉ ሰዎች የሚደመጡ ሲሆን፣ በሌላ በኩል ደግሞ ይህንን ጦርነት ለማካሄድ የሚያስችል ወታደራዊ አቅምም ሆነ ዲፕሎማሲያዊ ድጋፍና ህዝባዊ ደጀን እንደሌለው ያውቃል። እናም በፍርሃትና በሽብር ውስጥ የመግዛት ቀጣይ ሂደቱ ነው በማለት የሚጠቅሱም አሉ። ለአሜሪካ መንግስት ጥቅሞችና የሀገራቸውን አስተዳደር ፖሊሲዎችን የሚያማክር ምርምር የሚያደርጉ ሁለት የአሜሪካ ተቋማት ግን ጦርነቱ ሊከፈት የሚችልበትን ትንታኔ ነው ይዘው የወጡት። በአሜሪካ ዋሽንግተን ዲሲ የሚገኝ በመንግስት ፖሊሲዎች፣ በውጭ ግንኙነትና በደህንነት ጉዳዮች ላይ ጥናትን የሚያደርገው አሜሪካን ኢንተርፕራይዝ ኢንስቲትዩትና አሜሪካና አጋሮቿን የሚፈታተኑ ዓለም አቀፍ የደህንነት ስጋቶች ማለትም እንደ ሽብርና ቀጠናዊ ጦርነቶችን በቅርብ በመከታተል የሚታወቀው ክሪቲካል ትሪትስ ፕሮጀክት በጋራ ባወጡት ጥናታዊ ትንታኔም የአብይ አህመድ ሰራዊት ወደ ጦርነት እንዲገባ የሚደረግበትን ምክንያት አስቀምጠዋል። የብልጽግናው አገዛዝ የጦርነቱ ዋና ጀማሪ እንደሚሆን የሚገልጸው የሁለቱ ተቋማት ሪፖርት ውጊያው የሚከፈትበት ዓላማም ህወሓትን ማዳከምና በኤርትራ በህወሓት እንደዚሁም በፋኖና በኦሮሞ ነጻነት ጦር መካከል እየተፈጠሩ ያሉ የጸረ መንግስት ምረቶችን መበተን ነው ብለዋል። የኢትዮጵያ መንግስት በሚቀጥለው አንድ ወር ውስጥ በህወሓት ላይ ወታደራዊ ጥቃትን በመሰንዘር ውጊያውን ሊጀምረው ይችላል ያሉት የምርምር ተቋማቱ ይህ ግጭት በትግራይ ክልል ውስጥ የሚቀሰቀስ ከሆነም በኢትዮጵያ ፌደራል መንግስትና በሱዳን ጦር መካከል ያለውን የውክልና ጦርነት ሊያባብሰው ይችላል ሲሉም አደጋውን አስቀምጠዋል። በተጨማሪም ወደ ሰፊ የኢትዮ ኤርትራ ጦርነት የመቀየር ድሉ ከፍተኛ ነው ያሉ ሲሆን ይህም ግብጽ፣ የተባበሩት አረብ ኤምሬቶች፣ እስራኤል እና ሳውዲ አረቢያን ወደ ጦርነቱ ሊያስገባቸው እንደሚችል ተንትኗል። የኢትዮጵያ መከላከያ ሰራዊት እንደ ሁመራና ቆቦ እንደዚሁም በሰቆጣ አካባቢዎች በከፍተኛ መጠን እየተሰማራ እንደሆነና የትግራይ ኃይሎችን በመቀለ በአዲግራትና ባዶ አካባቢዎች ለመከላከል የሚያስችላቸው ወታደራዊ ዝግጅትን እያደረጉ ስለመሆኑ በሀተታው ላይ ተቀምጧል። የኤርትራ ጦርም ከትግራይ ኃይሎች ጋር በጋራ የታዩባቸው ቦታዎች እንዳሉ በዚሁ ጥናት ላይ ተጠቁሟል። ሪፖርቱ በኢትዮጵያ ያለውን የኃይል ሚዛን በሁለት የከፈለው ሲሆን ያለውን ሁኔታ ለመቀየር የሚሰሩ የመጀመሪያዎቹ ሲሆኑ ያለውን ሁኔታ ለማስቀጠል የሚሰሩ ደግሞ ሁለተኛዎቹ ናቸው ይላል። ኤርትራ፣ ህወሓት፣ የፋኖ ታጣቂዎችና የኦሮሞ ነጻነት ጦር የጋራ ጠላታቸው የፌደራል መንግስቱን መሆኑን አውቀው በትብብር እንቅስቃሴ ላይ ናቸው ሲልም ይቀጥላል። ያለውን ሁኔታ ለማስቀጠል የሚሰራ ሲል የጠራው ደግሞ ራሱን የኢትዮጵያ ፌደራል መንግስት ብሎ የሚጠራውን የጠቅላይ ሚኒስትር አብይ አህመድን መንግስትና አጋሮቹን ነው። እነዚህ አሜሪካውያን ሁለት ተቋማት በሚቀጥለው ወር ብልጽግና የሚጀምረው ነው ያሉትን ጦርነት ሲገልጹ ምንም እንኳን ዓላማው ትግራይ ብቻ አድርጎ የሚነሳ ቢሆንም ግጭቱ ግን በቀላሉ ወደ ኤርትራም ሊሸጋገር የሚችል ነው ሲሉ በአጽንኦት አስረድቷል። ሪፖርቱ ኢትዮጵያ አደገኛ በሆነ ወታደራዊና ዲፕሎማሲያዊ ውጥረት ውስጥ መሆኗን እንደዚሁም መንግስት የህልውና ስጋት ያላቸውን ኃይሎች ለመምታት በሚያደርገው ዝግጅት ሳቢያም ሀገሪቱም ወደ ሰፊ ቀጠናዊ ጦርነት ልታመራ እንደምትችልም የሚያስጠነቅቅ ነው። የፓርላማ አባሉ ባንክ ከመዝረፍ ጀምሮ እስከ እገታና ግድያ በህዝቡ ላይ እየተፈጸመ ነው ሲሉ ገለጹ። መከላከያ በከተማ ባለበት ስለ ችግሩም ለአብይ አህመድ ጥያቄ ባቀረብንበት ሁኔታ ነው ህዝቡ እጅጉን እየተጎዳ ያለው ብለዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ወንበራ፣ ቡለንና ድባጤ ወረዳዎች አገዛዙ ሸኔ የሚላቸው ታጣቂዎች ስለመግባታቸው ከዚህ በፊት በተለይም ደግሞ ከሰሞኑ በተደጋጋሚ እየተነሳ ያለ ሆኗል። የኦሮሞ ነጻነት ጦር በጉዳዩ ላይ ማስተባበያ ማረጋገጫም ባይሰጥም በእነዚሁ አካባቢዎች ዳግም በተፈጸመ ጥቃት አዘል እንቅስቃሴ ግን ህዝቡ እየተፈናቀለ ስለመሆኑ ነዋሪዎችና የፓርላማ አባሉ መናገራቸው ተዘግቧል። አንድ ነዋሪ በወንበራ ወረዳ ኪታርና ጎቾር አካባቢዎች ያሉ ነዋሪዎች ለመፈናቀል መገደዳቸውን ገልጸው አሁን ወንበራ አካባቢ ነው በብዛት ችግር ያለው፣ ከቻግኒ ወንበራ መንገድም ተዘግቷል፣ እገታዎችም አሉ ሲሉ ገልጿል። ሌላኛው ነዋሪ በበኩላቸው በታጣቂዎች ምክንያት ህዝቡ እያለቀ እየተሰደደ ነው፣ በየቀኑ መርዶ እየሰማን ነው በማለት አክሏል። በቡለንና በድባጤ ወረዳዎችን በርካታ ገጠራማ አካባቢዎች ላይ ተመሳሳይ ችግሮች አሉ። ለቲክባህ የተናገሩት የፓርላማ አባሉ መብራቱ አለሙም መከላከያ ከተማ ውስጥ አለ፣ ነገር ግን ምክንያቱ በማይታወቅ ሁኔታ በገጠሩ ቀበሌዎች እሳቸው ሸኔ ያሏቸው አካላት አድማሳቸውን እያሰፉ የሚያደርጉት እንቅስቃሴ አለ ይላሉ። ህዝቡ የድረሱልን ጥሪ እያቀረበ ነው፣ ነገር ግን ለተፈናቃይ ሰዎች ድጋፍ ያደረገ አካል እንኳን የለም፣ በመንግስትም ድጋፍ አልተደረገም፣ የዜጎችን ሰላምና ደህንነት የማረጋገጥ ኃላፊነቱን አልተወጣም ብለው የጠፋን ዕቃ ከሰረቀው አካል ጋር
የመፈለግ ትርጓሜ የተሰጠውን ጥሪ አሰምተዋል። ሰዎች በየቀኑ ነው የሚታገቱት። ታግተው ገንዘብ ተከፍሎ የሚለቀቁ የማይለቀቁም አሉ። መገደል፣ መታገት በአካባቢው የተለመደ ሆኗል። የታጣቂዎች እንቅስቃሴ በተለይም በድባጤ ወረዳ ላይ በጣም የቆየ ነው። ወደ 11 ቀበሌዎች ከዚህ ቀደምም ተቆጣጥረው ይዘውት ነበር። ቡለንም ከዚህ በፊት 2 ጊዜ ገብተው ነው የወጡት። ባንክ ሁሉ ዘርፈው እስካሁን ባንኮቹ አልተከፈቱም ሲሉ አብራርተዋል። በቅርቡ በነበረ የፓርላማ ውሎ ላይም የመተከል የጸጥታ ጉዳይ እየተባባሰ ስለመምጣቱ ጠይቀው ከጠቅላይ ሚኒስትር አብይ አህመድ ምላሽ እንዳልተሰጣቸው የፓርላማ አባሉ ይናገራሉ። እንዲያም ሆኖ ግብር ክፈል ግን የሰፈርህን ሰላም ራስ ጠብቅ በሚል ጠቅላይ ሚኒስትሩ አስቀድመው ምላሽ ሰጥተዋልና ምላሻቸው ምን እንደሚሆን ለመገመት አዳጋች አይሆንም። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ብዙ ሰው ሞኝ ነው። ብልጽግና ተፈራርሞ የተገበረውን የሀገርን የፖሊሲ ሉዓላዊነትን የሚገፍ የአሜሪካን ትዕዛዝ የአፍሪካ ሀገራት ውድቅ እያደረጉ ነው። የእያንዳንዱን ኢትዮጵያዊ የጤና መረጃዎችን ለአሜሪካ መንግስት ተላልፎ እንዲሰጥ የሚያደርገው ስምምነት ከአሜሪካ በመጣ ትዕዛዝ መተግበሩ አይዘነጋም። ይህ ስምምነት በአዲስ አበባ ሲፈረም የአሜሪካ መንግስት የኢትዮጵያውያንን ህይወትና የላቦራቶሪ መረጃዎችን ለምርምር ጥናት ያመቸው ዘንድ ናሙና እንዲወስድ የሚያግዘው የአሜሪካ መንግስት የሀገሩን የመድኃኒት አምራች ኩባንያዎች በኢትዮጵያ ውስጥ እነርሱ በወሰኑት ዋጋ እንዲገዙ የሚያስገድድና ኢትዮጵያ ከሌላ ሀገር መድኃኒት እንዳትገዛ የሚያደርግ የትኛውም ኢትዮጵያዊ በሕክምና ተቋማት የሰጠው ደም ምራቅም ሆነ ሌላ የናሙና ውጤት አሜሪካ ከፈለገችው ተላልፎ እንዲሰጥ የሚያስገድድ የኢትዮጵያ መንግስት በሀገር ውስጥ በጤናው ዘርፍ የሚመድበው በጀት በአሜሪካ ምርጫና አስገዳጅነት ላይ የተመሰረተ እንዲሆን የሚያደርግ ነው። ይህንንም ፕሬዚደንት ዶናልድ ትራምፕ የአሜሪካ ትቅደም የጤና ፖሊሲ ብለውታል። ይህ የአሜሪካ ትቅደም የጤና ፖሊሲ በአንድ የኢትዮጵያ አካባቢ የሚከሰት ወረርሽኝ ቢኖር የኢትዮጵያ መንግስት ይህንን ለመከላከል ገንዘብ ከመመደብ ይልቅ በአሜሪካ ትዕዛዝ በሚወሰንለት ላይ እንዲያተኩር ይሆናል። የአሜሪካ መንግስት ይህንን ፖሊሲ በሌሎች የአፍሪካ ሀገራትም እንዲተገበር ያስፈረመ ሲሆን የጎረቤት ሀገር ኬንያ የህክምና ማህበራት የሀገራችንን ህዝብ የጤና መረጃዎች ለአሜሪካ ተላልፈው እንዲሰጡ መስማማት ሀገራዊ ክህደት ነው ብለው ፕሬዚደንታቸውን በመክሰስ ስምምነቱን በፍርድ ቤት አሳግደውታል። ይህንን የኬንያን ፈለግ የተከተለችው ዚምባብዌም የአሜሪካ ትቅደም የጤና ፖሊሲ ስምምነትን ለመፈጸም የምታደርገውን ድርድር አቋርጣለች። የአሜሪካ መንግስት ለ5 ዓመት የሚቆይና በእነዚሁ ዓመታት የሚከፈል $367 ሚሊዮን ለጤና ዘርፍ ስራዎች አቀርባለው፣ የህዝብሽን የጤና መረጃዎችን አሳልፈች ስጭኝ የሚል ጥያቄ የቀረበላት ዚምባብዌም ከድርድሩ ወጥታለች ሲል ሮይተርስ ጽፏል። የሀገሪቱ መንግስት ዚምባብዌም ስነ ህይወታዊ ሀብቶቿንና መረጃዎቿን ለረጅም ጊዜ እንድታጋራ ተጠይቃ ነበር። ነገር ግን ከዛ ከተጋራው መረጃ ሊገኙ ለሚችሉ ለማንኛውም የህክምና ፈጠራዎች እንደ ክትባቶች፣ የምርመራ ዘዴዎች የሚሆን ህክምናዎች ተጠቃሚ የመሆን ዋስትና አልተሰጣትም። ከኛ ከዜጎች በተወሰደ ናሙና የሚገኘን መድኃኒት እኛን ልንጠቀምበት አልፈቅዳሉን፣ እናም ትተን ወጥተናል ሲል መግለጫ አውጥቷል። የኢትዮጵያ ህዝብ የአሜሪካ የህክምና ላቦራቶሪዎች አይጥ የሚያደርገውና አሜሪካ ትቅደም የሚል መጠሪያ የተሰጠው ይህንን ስምምነት ለአሜሪካ ሞታለሁ የሚሉት አብይ አህመድ ተቀብለው ተግብረውታል። እንደ ዚምባብዌ ያሉ ሀገራት የጣሉት፣ እነ ኬንያ በፍርድ ቤት ያሳገዱት፣ ብልጽግናዎች ግን ያጸደቁት የአሜሪካ ትቅደም የጤና ፖሊሲ በርካታ ባለሙያዎች ትችትና ተቃውሞን እያስተናገደም ነው። አካላዊ ናሙናን በመውሰድ ማለትም ደም፣ አክታ ወይንም ደግሞ ከሰውነት የሚወጣ ፈሳሽን ያለ ገደብ ወደ አሜሪካ እንዲላክ ድንጋጌ ይጥላል። እነዚህ ናሙናዎች ደግሞ ፊዚካል ሳምፕል ሲል ይጠራቸዋል። አሰራሩንም ስለላ ይለዋል። ይህንን ግን የፖሊሲው ተቾች ባዮ ስለላ ወይንም ደግሞ ባዮ ሰርቬላንስ እና ባዮ ኮሎኒያሊዝም ብለው ስም አውጥተውለታል። አሜሪካ ኢራንን ያለ እግረኛ ወታደር ለማጥቃት እየተዘጋጀች ነው ተባለም። ፕሬዚደንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ ገልጿል። ትራምፕ ለኮንግረስ አባላት ባደረጉት ንግግር የኔ ምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጥ ነው፣ እሱም የዓለም ቁጥር 1 የሽብር ደጋፊ ኒውክሌር መሳሪያ እንዲኖራት አልፈቅድም ብሏል። ሰዓታትን በቆየው የትናንቱ ንግግራቸው ኢራን በአሜሪካ ተጨማሪ ጥቃት እንዳይሰነዘርባት በሚል ስምምነት ላይ መድረስ ትፈልጋለች ብለዋል። ሆኖም ግን
ኢራን የኒውክሌር መሳሪያ ግንባታን በተመለከተ ምንም ስምምነት እንዳላደረገችም አክሏል። አሜሪካ በመካከለኛው ምስራቅ ግዙፍ የጦር መርከቦቿን ማሰማራቷን ተከትሎም ከኢራን ጋር ጦርነት ይቀሰቀሳል በሚልም ስጋት አንዣቧል። ዶናልድ ትራምፕ ደግሞ ኢራንን ታጣቂዎችን የምትደግፍ ሰላማዊ ተቃዋሚዎችን ግን የምትገድል ብለዋል። ይህ በእንዲህ እንዳለ አሜሪካ እግረኛ ሰራዊትን ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃትን በኢራን ላይ ለመፈጸም የሚያስፈልጋትን የባህር ኃይልና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎችና የአውሮፕላን መከታተያ መረጃዎች አመልክቷል። ባለፈው ሳምንት ስዊዘርላንድ ውስጥ የተደረገው ድርድር ያለ ውጤት ማብቃቱን ተከትሎ አሜሪካ ከ150 በላይ ወታደራዊ አውሮፕላኖችን አውሮፓና መካከለኛው ምስራቅ ውስጥ ወደሚገኙ ጦር ሰፈሮቿ ማንቀሳቀሷን ዋሽንግተን ፖስት ዘግቧል። ባለፈው ሳምንታት አሜሪካ ያሏትን ሁለት ግዙፍ የጦር አውሮፕላን ተሸካሚ መርከቦችና ሌሎች የጦር መርከቦችን ወደ ፋርስ ባህረ ሰላጤው አንቀሳቅሳለች። አሜሪካ ከ20 ዓመት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያው መሆኑም ተዘግቧል። ወታደራዊ ታዛቢዎች እንደሚሉት ከሆነ የአሜሪካ ጦር ሰራዊት በአካባቢው አሁን ያለበት መጠን ባለፈው ዓመት ሰኔ በኢራን ጥቃት በተፈጸመበት ጊዜ ከነበረው የበለጠ ነው። ይህም አሜሪካ እግረኛ ሰራዊት ሳታዘምት በኢራን ላይ ለበርካታ ቀናት የሚዘልቅ ወታደራዊ ዘመቻን ለማካሄድ እየተዘጋጀች መሆኑን ያመለክታል ሲሉ ይናገራሉ። የኢራን የመገናኛ ብዙሃን ደግሞም አሜሪካ በመጪዎቹ ቀናት በኢራን ላይ ወታደራዊ እርምጃ መውሰዷ አይቀሬ ስለመሆኑ እየዘገቡ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።